ሩታን ለመማታትና ለመድፈር የጀመሩ ነገስ ምን እንደሚፈጠር እውነቴን ነው የምላችሁ። በጣም ያሳፍራል። የአቤላ ነገር በጣም ያሳፍራል። አሁንም ሩታን አንቺ ነሽ በማለት ደጋገሙት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢክሩ ቤተሰቦች እንደምን አላችሁልኝ? በያላችሁበት ያለ ሰላምታ ይላችሁ። ሀገራችን ሰላም ፍቅር ያደርግልን። ኢትዮጵያ ለዘላለም ትኖር። እንደተለመደው ሻር ላይክ እያረጉ ቤተሰብ ይሁኑ። እውነት ለመናገር አሁንም እንደገና ዛቻ እየደረሰባት ሩታ ይገኛል። ለምን ይመስላችኋል ቤተሰብ? ነገም ሌላ ቀን ነው፣ ዛሬም ሌላ ቀን ነው። በነገራችን ላይ አንድ ሰው የተወውን እቃ አንደኛው ያነሳል ይባላል። በዚህ አጋጣሚ ዛሬም አብርሃም እንዴት ነው ሩታን ሲያወርዳት የነበረ ከዛ የተመለከቱትን አሁንም እንደገና እየባሰ አቤል አፉን ዘርግቶባታል። አቤል ምን ነካው ለምትሉኝ እንግዲህ የሄረሜላ የዝሙት ተከታታይ ስለነበረ አሁንም ዛቻ እያደረሰባት ይገኛል። እውነት ለመናገር እግራና እግራ የተጋባ ነገር ነው። ይህን ለምን ተጠቀመው ብትሉ ሩታ ለምን ይቅርታ አልሽ? አንቺንሽ ይቅርታ ያልሽ ወዲና ወዲህ የምትዞሪ ለሚለው ነገር ሩታ ጎበዝና አንበሳ በመሆኗ ይቅርታ መጠየቅ ደግሞ የሰው ልጅ ትልቅ ነገር ነው። ወይም ደግሞ ለእሱ ለአቤል ብላ አይደለም፣ ለሄረሜላ ብላም አይደለም፣ ለአብርሽም ብላም አይደለም፣ ለልጇ ስትል ይቅርታ ጠይቃለች። ይቅርታ መጠየቅ ደግሞ ማነስና መተናነስ ሳይሆን እንዴት ሩታ ከቤቷ ድረስ ሰው መጥቶ እንዴት ዛቻ ያደርስበታል? እንዴት? ለምን? በምን ጉዳይ? እውነት ለመናገር በጣም ነውረኛ ነው አቤል። በፊትም በእጇ በልቶ በእጇ ጠጥቶ ክዷት ነበረ። ዛሬም ደግሞ ይባስሽ ብሎ ከቤቷ መጥቶ እጁን እየሰነዘረ ይገኛል። እውነት ለመናገር በጣም ነው የምታሳፍረው። በተለይ የምታውቁት ሰው በተለይ አለኝ ያላችሁት ሰው የዚህን ያክል እንደዚህ የሚፈነጭባት ለምን ይመስላችኋል? እውነት ታሳፍራለህ። አሁንም ወዶች እንዳያችሁት የሄረሜላ አጋሾች ሩታን እያንገራገሯት ይገኛሉ። በጣም ያሳፍራል። ሸር ላይክ አድርጉ። እንወዳችኋለን። አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ